ቤታችሁን ያለ ፋይት ብቻችሁን ማሸነፍ ከፈለጋችሁ እነዚህን ፕሪንሲፕሎች ስሙ። ማወቅ ያለባችሁ አንድ ነገር አጋንንቶች እርስ በርስ አይጣሉ። በዩኒቲ ውስጥ ያለውን ፓወር ስለሚያውቁ እናንተን አታክ ለማድረግ አንድ ነው የሚሆኑት። ጌታ የጀመረው ጠላቶቻችሁን አታክ ከማድረግ አይደለም፣ የሱን ሰላም ከመስጠት። የትኛውም በህይወታችሁ የሚመጡትን መንፈሳዊ አታኮች፣ ፍላጻዎች፣ ውጊያዎች ሁሉንም መቃወም ይቻላል። የትኛውም የጠላት ፍላጻ እናንተ ላይ መጥቶ እናንተን አታክ ከማድረጉ በፊት ሌላ የሚያደርገው ነገር እናንተ ራሳችሁን ከምታውቁት በላይ እናንተን አታክ የሚያደርጉ አጋንንቶች እናንተን ያውቋቸዋል። ኢየሱስ ጌታ ነው። መጽሐፍ ቅዱሳችሁን ከያዛችሁ ኤፌሶን ላይ ታወጡልኛላችሁ። ኤፌሶን ምዕራፍ 6 ዛሬ ዲያብሎስን ተቃወሙት በሚል ርዕስ ነው ማስተምራችሁ። ዲያብሎስን ተቃወሙት። ኤፌሶን ምዕራፍ 6 ከቁጥር 11 እስከ 13 ያለውን የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። እሺ፣ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። የትኛውም በሕይወታችሁ የሚመጡትን መንፈሳዊ አታኮች፣ ፍላጻዎች፣ ውጊያዎች ሁሉንም መቃወም ይቻላል። እግዚአብሔር የማይችለውና አልፎ እናንተ ጋር የሚመጣ ፕሮብሌም የለም። መንፈሳዊ ውጊያን ለማሸነፍ መንፈሳዊ ጦርነትን ለማሸነፍ ከምንድን ነው የሚጀምረው ካላችሁኝ፣ ነገሮች ሁሉ መንፈሳዊ እንደሆኑ ከማወቅ ነው የሚጀምረው። ሰምታችኋል? መንፈሳዊ ውጊያን መንፈሳዊ ጦርነትን ለማሸነፍ ሁሉ ነገር መንፈሳዊ እንደሆነ ማወቅ አለባችሁ። አንዳንድ ሰዎች የሚሰሩበት ስፍራ ሌላን ሰው እንትን አድርገው ሌላን ሰው እንትን እያደረጉ እኔ ከሰው ሁሉ በላይ እየለፋው ከሰው ሁሉ በላይ እየሰራው እኔ ምን አድርጊያቸው ነው? እናንተ ሆናችሁ አታውቁ። ዝም ብሎ የሚያውቃችሁ ሰው ሪጀክት አድርጓችሁ እናንተ ላይ አጌነስቶ ነው። እስቲ የሚያውቅ ሰው በደንብ ስሙ። ሰው ብዙ ጊዜ የሚመስለው እንደዚህ አይነት ነገሮች ከባህሪ እኔ ምን አድርጊ መልካም እየሆንኩላቸው እንትን እየሆንኩላቸው ከእንደዛ አይመጣም። አንዳንዴ እንደዚህ ሆናችሁ ታውቃላችሁ? ሰዎች ተቀምጠው ባለበት የምታውቋቸው ሰዎች እናንተ ስትመጡ ተነስተው ሄደው የሚያውቁ እስቲ ብዙ ጊዜ ጥላቻ ብቻ ሳይሆን ሰምታይምስ እናንተ ጋር ፋየር እሳት ሲኖር እነሱን አታክ ያደረገ ወይ ኮንትሮል ያደረገ ዲመን የእናንተን ኤግዚስተንስ አይፈልግም። ስለዚህ አብሮ የሚያስወጣቸው ያለው አጋንንት እንጂ እናንተ አይደለ ወይ ከእናንተ ጋር ባለ ጸብ አይደለም። የትኛውም የጠላት ፍላጻ እናንተ ላይ መጥቶ እናንተን አታክ ከማድረጉ በፊት እናንተን ዲስትሮይ ከማድረጉ በፊት እናንተን ከማጥፋቱ በፊት ሌላ የሚያደርገው ነገር አለ። ብዙ ሰው አሁን ድንገት መጥቶ በቃ ጦርነት ተከፈተብኝ፣ በቃ ህይወቴ ላይ ይሄ ነገር ተከፈተ፣ ይሄው ጠላት ተዋጋኝ፣ ገስጹልኝ፣ በዚህ ገስጽ፣ በዚህ ያስለቅቅ። እንደዛ ደረጃ ከመድረስ በፊት ሌላ የሚሰራው ነገር አለ። አሁን ብዙ ሰው የሚመስለው በቃ ነገሮች መንፈሳዊ ስለሆኑ ብቻ ዝም ብሎ ተነስቶ እናንተን አታክ የማድረግ ፓወር ያለው ነው የሚመስላችሁ። ሁል ጊዜ ማወቅ ያለባችሁ የትኛውን ኃይል ግሬት ፓወር ቢኖራቸው፣ ሰውን ለማጥፋት ኃይል ቢኖራቸው፣ እናንተ ላይ ግን ዝም ብለው መጥቶ ማድረግ አይችሉም። በደንብ ስሙ። መጀመሪያ የሰውን ልጅ አታክ ከማድረጋቸው በፊት መጀመሪያ ቀድመው ያጠኑታል አጋንንቶች። ሁላችሁም እንደ ማፕ ተጠንታችኋል። እናንተ ራሳችሁን ከምታውቁት በላይ እናንተን አታክ የሚያደርጉ አጋንንቶች እናንተን ያውቋቸዋል። ስለ ራሳችሁ ተጠይቃችሁ ከምትመልሱት በላይ እነሱ ስለ እናንተ ኤክስፕሌን ያደርጋሉ። መውጫ ሰዓቱ በዚህ ነው፣ የሚገባ በዚህ ነው፣ ይሄን ይጣላል። ባለትዳር ከሆናችሁ ደግሞ እንዲህ ሲሉት አይወድም፣ ትዳር ውስጥ በደንብ ነው የሚያጣል። ስለዚህ እናንተን ትሪገር የሚያደርግበትን ወይ ያውቃል። ከኔ ጋር ናችሁ? ይኸውላችሁ አንዳንድ ጊዜ ባልና ሚስት መካከል ጸብ ሲፈጠር በቃ አደገኛ ጸብ ይፈጠራል አይደለ? ያንን የሚያደርግበት ምክንያት መሀል ላይ ገብቶ በሉ ሳይሆን ያን ሰው ምን ኢሞሽናል እንደሚያደርገው ስለሚያውቅ ከዛ አፍ ያቺ ቃል እንድትወጣ ያደርጋል። ከዛ ጦርነቱ ሜዳ በደንብ ይከፍተዋል። ከኔ ጋር ናችሁ? የመጀመሪያ እናንተን አታክ ከማድረጉ በፊት አታክ የሚያደርገው ነገር የሚያጠቃው ነገር እናንተ ጠንካራ የሆነችሁበትን ፓርታችሁ የእናንተ ዲፌንስ የሆነውን ነገር ነው መጀመሪያ የሚያጠቃው። ከኔ ጋር ናችሁ? ለምሳሌ ኢዮብን አታክ ከማድረጉ በፊት በእግዚአብሔር ፊት መጣና ምድር ሁሉ ላይ ሲንቀዋለል ሌላውን ሁሉ በእጁ ቁጥጥር ስር ስላደረገ ሌላው ጉዳዩ አይደለም። እና እግዚአብሔር ፊት ሲመጣ እግዚአብሔር እንደዚህ ያለው ከየት መጣ ሲለው ምድርን ሁሉ ዞርኳታል እና ከንክኖት እንደመጣ ያስታውቃል።
ማለት በደንብ ውስጡ ከንክኖት እንደመጣ ያስታውቃል። ምድርን ሁሉ ዞርኳት አለ። ከዛስ እሺ ዞሬ ነው የመጣሁት። እንዴ ስትዞር ታዲያ ባሪያዬን ኢዮብን አላየኸውም ሲለው አይቼዋለሁ። እግዚአብሔር ስለ ኢዮብ ይመሰክርለታል። ስለ መልካምነቱ እግዚአብሔርን የሚፈራ ሰው መሆኑ ቅን ከክፋት የራቀ መሆኑን የመሰከረለት እግዚአብሔር። ከዛ በየት በኩል ላገኘው አለ። አንተ ቅጥር ሰርተህለት አለ። እግዚአብሔር መጥቶ የሆነ የእሳት ቅጥር ስላደረገለት አይደለም ኢዮብ ሴኪዩርድ ይሆን። የኢዮብ ቅጥሩ ሌላ ነው። ቅን እግዚአብሔርን መፍራቱ ከክፋት የራቀ መሆኑ ነው አጥሮቹ። ከኔ ጋር ናቸው። ስለዚህ ይሄን አደረገህለት አለ። ከዛ በኋላ ፈቀደለት። ስሙኝ ምን አለው? ከነፍሱ በስተቀር ሁሉን ነገር ሰጥቻለሁ አለ። ከነፍሱ በስተቀር ሁሉን ነገር ሰጥቻለሁ አለ። ሰውነቱ በቁስል ተመቶ ማከክ እስኪያቅተው ድረስ በገል ያክ ነበር ይላቸዋል አይደል መጽሐፍ ቅዱስ። ሁሉን ነገር ነው የመታበት። ስሙኝ ኢዮብን መጥቶ ዳይሬክትሊ አታክ ከማድረጉ በፊት ኢዮብ ጋር አይደለም መጀመሪያ የመጣው። በደንብ ስሙኝ። ብዙ ጊዜ ብዙዎቻችሁ የሚመስላችሁ ኢዮብን ለማጥቃት ሲጀምር ከልጆቹ ገደለበት፣ በቃ ያለው ልጆቹ ናቸው። ከዛ በኋላ በዛ ልቡ ኢዮብ ያዘነ ምናምን ነው ይመስላችሁ። አይደለም። መጀመሪያ ኢዮብን አታክ ለማድረግ ግራውንድ ያገኘው የኢዮብ ስትሬንግዝ፣ የኢዮብ አቅሙ፣ የኢዮብ ጉልበቱ የት ጋን ያለው ብሎ ኢዮብን አጥንቶታል፣ በደንብ አጥንቶታል። ስለዚህ የመጣውና መጀመሪያ የመጣው የኢዮብ ጉልበት አቅም ያለበትን ቦታ ነው። ምኑን የመጣው ካላችሁ ከብቶቹን ነው መጀመሪያ መጥቶ የመጣው። ለምን ካላችሁ ኢዮብ ምን ያደርግ ነበር? ምናልባት ለራሱ አይደለም ልጆቼ እንኳን በልባቸው እግዚአብሔርን በድለው ከሆነ ብሎ መስዋዕት ያደርግ ነው። ስለዚህ የሚሰዋበትን ከብቶቹን ነው መጀመሪያ የጨረሰው። ሰይጣን እናንተን አታክ ለማድረግ ከመጀመሩ በፊት ስትሬንግዛችሁ ያለው ጸሎታችሁ ጋር ከሆነ እሱን ነው መምታት የሚጀምረው። እናንተን አታክ ያደርግ። ስትሬንግዛችሁ ከእግዚአብሔር ጋር ያላችሁ ፌሎሺፕ ከሆነ እሱን መምታት ነው የሚጀምረው። ጸሎት ስፍራችሁ ከሆነ ዲስትራክሽን የሚጀምረው እዛ ጋር ኢሹ ይፈጥራል። ልክ ያቺን ነገር ጠብቆ ለምሳሌ ኮመን ይኸውላችሁ ስሙኝ፣ ድፍን ከተማ እስኪረበሽ ድረስ አንድ ሰው እኮ ህግ አስቀይሯል። ታውቃላችሁ አይደል? ከተማ ላይ አንድ ሰው ህግ አስቀይሯል። ማን ያ ሰው ካላችሁኝ ዳንኤል የሚባል ሰው ከተማ ላይ ህግ አስቀይሯል። ምን አይነት ህግ ካላችሁኝ ኖርማል ሁሉም የሚተዳደርበት የነበረ ሌላ ህግ እያለ ለሱ ብቻ የሱን ፕሬየር አታክ ለማድረግ እንዳይሰገድ እንዳይጸለይ የሚል ህግ ያስወጣው ዳንኤል። የዛ ከተማ ለአጋንንቶች ሴንተር ኦፍ አቴንሽን ስለሆነ ዳንኤልን መምታት አለባቸው። ስለዚህ ለዳንኤል ብለው ህግ ያወጣሉ። ምን አይሰገድም። ስለዚህ የሰገደ እንደዚህ ይደረግ ተብሎ ህግ ያወጡ። ቤታችሁን ያለ ፋይት ብቻችሁን ማሸነፍ ከፈለጋችሁ እነዚህን ፕሪንሲፕሎች ስሙት። ሁሉም ሰው መንፈሳዊ ጦርነት ውስጥ ነው ያለው። የጦርነት ቀጠና ውስጥ ነው ያላችሁት። ሰላም የሚባል ነገር የለም መንፈሳዊ ከሆናችሁ። ጌታ እንኳን ብሏል እኮ ዶርማንት የሚሆንን ሰው ነፍሱ ይጸየፋል ጌታ። ምክንያቱም መጽሐፍ ቅዱስ ምን ይላል? ወይ ሞቅ አልሆንክ ወይ በራድ አልሆንክ ልተፋ ነው አለ። ወይ አንዱን ሳይድ ያዝልኝ ነው፣ ወይ እሳቱን ሳይድ ያዝልኝ፣ ወይ እዛው ተጠቃለል። መሀል ላይ መሀል ሰፋሪ አይወድም ጌታ። ወይ እሳት ልበስ፣ በቃ አለቀ። ልንገራችሁ አንድ ነገር፣ ጌታ ኢየሱስ ፊት ነው የምነግራችሁ። እሳት ያለበት ሰው ሲንቀሳቀስ መንፈሳዊ ዓለም ላይ እንደሚታወቅ ታውቃላችሁ። አጋንንቶች ሪኮግናይዝ ያደርጉታል። ኖርማል እየሄደ ኖርማል የለበሰ አንዳንዱ ኢቭን ደህና ልብስ የማትሉት ያለበሰ ሰው ሲሄድ ዙሪያው እሳት የሆነ ሰዋል። አጋንንቶች የማይነኩት ሰው ይሄ እሳት ያገኛችሁ፣ ይሄ እሳት ያገኛችሁ። ጌታ ኢየሱስ ደግሞ ማንንም ሰው በጌታ ያመነን ሰው ጠቅላላ ያለ እሳት እንዲንቀሳቀስ አይፈልግም። ይሄ ወንጀል ነው። ልክ በኢትዮጵያ ሕግ ወንጀል የሚባል ነገር አለ አይደል? በሄቨን ሕግ ወንጀል ነው ያለ እሳት መንቀሳቀስ። ዜጋ አይደለህም። ወደ ውጪ ስትወጣ የኢትዮጵያ ፓስፖርት አለ ነው የምትባለው። እዚህ ኮንክ እንደዛ አንድ የሚባልበት እሳት አለ። ካልሆንክ ዜጋ አይደለህም ነው። ለምን ካላችሁ ዮሐንስ እኮ ተናግሯል። ጌታ ሲመጣ እኔ በውሃ አጠምቃችኋለሁ አለ። መንፈስ ቅዱስ ብቻ አላለም ስለ ኢየሱስ። በመንፈስ ቅዱስና በእሳት ያጠምቃችኋል። እሳት አንድ ፕሪንሲፕል ነው። በቃ የሄቨን ህግ ነው። እሳት ያገኛችኋል፣ እሳት ያገኛችኋል፣ እሳት ያገኛችኋል፣ እሳት ያገኛችኋል። አንዳንድ አጋንንቶች እናንተ ዙሪያ ጋር ኮምፈርተብል የሆኑት እሳታችሁን ስላላወጣችሁ። እግዚአብሔር ደግሞ ያለ እሳት አይንቀሳቀስም። መጽሐፍ ቅዱስ እንኳን ይላል እኮ ይንደድ እሳቱ ከመሰዊያው እንዲጠፋ አልፈልግም ይላቸዋል። የአዲስ ኪዳን መሰዊያ በግ አይደለም እናንተ ናችሁ። እናንተ ውስጥ እሳት እንዲጠፋ አይፈልግም ሰይጣን። ማንንም ሰው ዝም ብሎ መጥቶ አታክ ያደረገው የለም። በደንብ ያጠናቸዋል። ዊክነሳቸው የጋ ነው፣ አቴንሽናቸው ያለው የት ጋ ነው፣ እሱም ፕሮቫይድ በማድረግ ይጀምርላቸው። ማንም ሰው ስሙኝ፣ ማንም ሰው በር ሳይከፍትለት አታክ የተደረገ ሰው የለም። ኔቨር። አጋንንት አይችልም፣ አልተሰጠውም። ይወጣ አጋንንት ሌላው የማይችለው ምን እንደሆነ ታውቃላችሁ? የእናንተን ሐሳብ ሪድ ማድረግ አይችልም፣ አልተሰጠውም።
መጽሐፍ ቅዱስ እንደዚህ ይላል፣ ልብና ኩላሊትን የምመረምር እኔ ነኝ ይላል። ለማንም አልሰጠም፣ አይችልም። በድርጊታችሁ ነው እንትናችሁን የሚያውቀው፣ በንግግራችሁ። አጋንንት የሰው ምስጢር የሚያውቅ ቢሆን ኖሮ ሳምሶንን ደሊላ እንደ እንትን አትዞረውም ነበር። ምንድነው እስቲ ንገረኝ፣ ኃይለ የት ጋር ነው ያለው? የት ጋር ነው ያለው? እስቲ ኢየሱስ በሉ። እሳታችሁ ጨምሮ ቢሆን እናንተ ዙሪያ ጋር እናንተን አታክ ለማድረግ አጋንንት እድል ባላገኘ ነበር። የእናንተ እሳት ራሱ እኮ ኤክስፖዝ ያደርጋቸው። የእናንተ እሳት ኤክስፖዝ ያደርጋቸው። አንዳንድ አጋንንቶች እናንተን ሲያዩ መደንገጥ አለባቸው። ምክንያቱም በጠላቶች ፊት ድንጋጤ አደርጋለሁ ብሏል መጽሐፍ ቅዱስ። እናንተ ስትሄዱ ደንግጦ መሄድ አለበት። እስቲ አሜን በሉ። እኔ ኤልያስን አምላክ ነው ማመልከው። አምላክ የሆነ ሰምቶ በእሳት ይመልስ ይላል። እንዴት አንድ ሰው ብቻውን ስንት መቶ ሰዎች ተሰብስበው፣ ነቢያት ብቻ እኮ አይደለም ህዝብም አለ። እነዛ 400 ምናምን የበዓል ነቢያቶች ናቸው። ብቻውን ቆሞ ህዝብም እኮ ተመልካች አለ። በእሳት ጨርሶ 50 የመጡትን 400 ምናምኑን ደግሞ ምን አለ? ብቻውን እኮ ነው። ይኸውላችሁ ሌላ ሰው አብሯቸው ብዙ ሰው እንደነበረ የምታውቁት በደንብ ስሙኝ። ብዙ ሰው እሱ በነበረበት በዚህ ውርርድ ላይ 400 ብቻ ነው አይደል የተጠቀሰላችሁ? 400ዎቹ ከዛ ብቻውን ሆኖ ሌላ ብዙ ሰው እንዳለ የምታውቁት፣ በጣም ብዙ ሰው እንዳለ የምታውቁት ምን አደረገ? ልክ አምላክ የሆነ ሰምቶ በእሳት ይመልስ ካለ በኋላ እሳት ከጠራ በኋላ ልክ መስዋዕቱ ስትልሰው እሳቱ እንደዚህ አለ፣ አንድም የበዓል ነቢይ እንዳያመልጥ ያዙና እረዷቸዋል። ማን ነው ታዲያ ሌላ ሰው ከሌለ የሚያርዳቸው? ብዙ ተመልካች ባለበት ነው ያለ። ኤልያስ ብቻው። ያዕቆብ እንደሚላችሁ ታውቃላችሁ? ያዕቆብ ኤልያስም እንደኛው ሰው ነበር ይላቸዋል። በጸሎት ነው ይሄን ያደረገው ነው የሚላቸው። እናንተ ጋር ኃይል አለ። እስቲ አሜን በሉ። አንድ የመጽሐፍ ቅዱስ ክፍል ላንብብላችሁ። እናንተ ፈቅዳችሁ እንደምትከፍቱ ላንብብላችሁ። አሞጽ፣ ትንቢተ አሞጽ ምዕራፍ 3 ከቁጥር 1 እስከ 5 ያለውን በደንብ ስሙ። ሰው በሕይወቱ የሚሞተው እውነተኛ ሞት የሚጀምረው ከእግዚአብሔር ዲስኮኔክት ካረገ በኋላ እንጂ የሥጋ ሞት አይደለም። ሞት ሰይጣን እንደገደላችሁ፣ አንዳንዱ እኮ በቁም የሚንቀሳቀስ ሬሳ ነው። ለምን ካላችሁ ከእግዚአብሔር ጋር ዲስኮኔክት አድርጎታል። ይኖራል ዝም ብሎ ይቆጥራል እንጂ ዲስኮኔክት አድርጎታል። ሰይጣን ታርጌቱ ሁሉ እናንተን አታክ ለማድረግ ባለ በሌላ አቅሙ ከእግዚአብሔር ጋር እናንተን ዲስኮኔክት ማድረግ ነው። ለምን ካላችሁ የእናንተ ስትሬንግዝ ያለው ፌሎሺፓችሁ ጋር ነው፣ ህብረታችሁ ጋር። ህብረታችሁን ነው መምታት የሚፈልገው። እናንተን በግላጭ የሚያገኘው ከሱ የነጠላችሁ ሰዓት። የሚያስጥላችሁ ያላችሁ ሀብት፣ ያላችሁ ንብረት፣ ዘመድ፣ ኮኔክሽን አይደለም። ሴፍ የሆናችሁት እሱ ስላላችሁ አይደለም፣ እግዚአብሔር ስላለ። እስቲ አሜን በሉ። ማንም ሰው ደግሞ በር ሳይከፍትለት ሰይጣን አታክ ያደረገው ሰው የለም። አሞጽን አንብብልኝ። አሞጽ ምዕራፍ 3 ከ1 እስከ 5። የእስራኤል ልጆች ሆይ እግዚአብሔር በእናንተ ከግብፅ ምድር ባወጣው ወገን ሁሉ ላይ የተናገረውን ይህንን ቃል ስሙ። እንዲህ ብለዋል፣ እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቄያቸዋለሁ። ስለዚህ ስለ ኃጢአታችሁ ሁሉ እበቀላቸዋለሁ። በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን? ሰምታችኋል? ይቺን ቃል ሰምታችኋል? በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን አለ። አብሮ ወክ ስለማድረግ ነው አይደል የሚያወራው? ስለ ቀጣይ ስቴፕ ነው አይደል የሚያወራው? ከዛ የሚለውን ስሙ እስከ ቁጥር 5። ወይስ አንበሳ የሚነጥቀው ነገር ሳያገኝ በጫካ ውስጥ ያገሳልን? ሰምታችኋል? የሚነጥቀው ነገር ሳያይ ማግሳት ይጀምራል ወይ ይላቸዋል። መጮህ ይጀምራል ወይ? እሺ። ወይስ አንበሳ ደቦል አንዳች ሳይዝ በመደቡ ሆኖ ይጮሃልን? ወይስ ወፍ አጥማጅ ከሌለው በምድር ላይ በወጥመድ ይያዛልን? ሰምታችኋል? ወፍ የሚያጠምደው ከሌለ በወጥመድ ይያዛልን ይላል። ትራፕ ነው መጀመሪያ የሚዘረጋው ከመያዙ በፊት እያላቸው። እሺ። ወይስ ወስፈንጥር አንዳች ሳይዝ ከምድር ይፈነጥራልን? ሰምታችኋል? አጥማጅም የሚይዘው ነገር ከሌለ ወጥመድ አይዘረጋ። ስለዚህ መጀመሪያ አታክ ከመጀመሩ በፊት የሚዘረጋው ትራፕ አለ ማለት። ያ ትራፕ ደግሞ እናንተን ከጌታ ጋር ዲስኮኔክት ማድረግ። አንድ ሚስጥር ልንገራችሁ ትፈልጋላችሁ? እንደዚህ ሆናችሁ ሰምታችሁ ታውቃላችሁ? ለምሳሌ ብዙ ሰው ይቺን ነገር ማወቅ ስላለበት ነው የምናገረው። በኢየሱስ ስም በኢየሱስ ስም በኢየሱስ ስም ተብሎ ተገስጾ ምንም ውጤት የማያመጣ ነገር አይታችሁ ታውቃላችሁ? እስቲ ይሄን ከዚህ በፊት ብያቸዋለሁ። የኢየሱስ ስም መጥራት አይደለም አጋንንት የሚያስወጣላችሁ። ሰምታችሁኛል? ስትጠራ ውለ ብታድር እሱ አይደለም አጋንንት የሚያስወጣል። ኢየሱስ አይደለም እያልኳችሁ አይደለም። በደንብ ስሙ። የኢየሱስን ስም መጥራት ሳይሆን የኢየሱስን ስም ማወቅ ነው ፓወር የሚሰጣችሁ። ለዛ ነው መጽሐፍ ቅዱስ ሐዋርያው ጳውሎስ እሱን በማወቅ የጥበብና የመገለጥን መንፈስ እንድትቀበሉ ብሎ የተናገረ። እሱን በማወቅ ውስጥ ነው ያለው። በደንብ ስሙኝ፣ ይቺን ነገር በደንብ ስሙ።
በደንብ ስሙ። እብድ ኢየሱስ ሲል ሰምቶ የሚያክሰው እስቲ ሰምታችሁ አታውቁም እንዴ? አንተ የኢየሱስ ልጅ ነህ ምናምን ብሎኝ ያውቃል እኔ እብድ። ታዲያ ቆይ የምንገስጽበትን ስም እንዴት ሊጠራ ይችላል እብዱ? እንደዚህ ጠይቃችሁ አታውቁም? በጌታ ስሙ። እንደው እግዚአብሔር ፊት ዴሊቨር የሚያደርጋችሁን ነገር ነው የምነግራችሁ። በተለይ ደግሞ ይሄ የመጨረሻ ሲዝን ስለሆነ በደንብ ስሙ። ስሙን ስለጠራ ስለፈለፍክ ምንም ውጤት አታመጣም። ስሙን ስላወክ ግን ነገሮችን ትቀይራለህ። ለዛ ነው መዝሙረ ዳዊት ላይ ሲናገር ስሜንም አውቋልና እጋርደዋለሁ ይላል። ከነዚህ ሁሉ ፍላጻዎች የሚጋርድ መጨረሻ ላይ ቁጥር 16 የሚለው ስሜንም አውቋልና እጋርደዋለሁ፣ ይጠራኛል፣ እመልስለታለሁ፣ ማዳኔን አሳየዋለሁ፣ ረጅም ዕድሜን አጠግባዋለሁ የሚል ስሙን ስላወቅ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ያለው። ስለዚህ የሚበዛልህ በማወቅ ውስጥ ነው፣ ኤክሰርሳይዝ ባደረግከው ልክ እንጂ ስለሸመደድከውና ስለሰማው አይደለም። በጌታ ስሙኝ። ኢቭን ላላመነ ሰው እንኳን ስለ ጌታ ስትነግሩት ሕይወት ሆኖ እናንተ ጋር የተገለጠ ቃል እነሱን አለመንካት አይችልም። ለምን ካላችሁ ከናንተ ውስጥ ሲወጣ የገባው ቃል ሕይወት ሆኖ እናንተ ውስጥ ከገባ ቃል ሆኖ አይደለም የሚወጣው፣ ሰይፍ ሆኖ ነው የሚወጣው። እስቲ አሜን በሉ። ለዛ ነው አጋንንትን የሚመታ ፓወር ያለው ስም ስለተጠራ ስላልተጠራ አይደለም። ዲሲቭ የሚያደርጉ ከአጋንንት የተቀቡ ሰዎች እንዳሉ ታውቃላችሁ። ከአጋንንት የተቀቡ ሰዎች አሉ። ኢየሱስን ነው የምትሰማው። ብዙ ሰው ግን ያላወቀው ነገር የጌታ ነገር ሕይወት ስለሆነ ሕይወትን ግን ሼር አያደርጉም። እዛው ቦታ ኢንተርቴን ያደርጋሉ። ሲወጡ ግን ላይፍ የለም፣ ባዶ ነው፣ ኤምፒቲ፣ ምንም የሚለወጥ ነገር የለም። አጋንንት ይውላችሁ በጌታ ስሙኝቼ እናንተን ለመጣል ያለውን አቅም ሁሉ ነው የሚጠቀመው። ያለውን አቅም ጠቅላላ ነው የሚጠቀመው። እናንተ የምትፈልጉትን ነገር እናንተን ካጠና በኋላ ያንን ነገር ነው ፕሮቫይድ የሚያደርጋችሁ። እንዴት የጌታ ስም እየተጠራ ካላችሁ ላሳያችሁ። መጽሐፍ ቅዱስ እንደዚህ ይላል፣ ራሱን ይላል የብርሃን መልአክ እስኪመስል ድረስ ይገልጣል ይላችሁ። አስመስሎ መምጣት ይችላል። መጽሐፍ ቅዱስ ነው አይደል እንደሚላችሁ፣ ባለጋራችሁ ዲያብሎስ ይላል የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል። አንበሳ የተባለው እኮ ኢየሱስ ነው። እሱን መስሎ ይዞራችኋል። ክፍተታችሁን ነው የሚፈልገው፣ ዊክነሳችሁን ነው የሚፈልገው። የምትፈልጉትን ነገር ፕሮቫይድ ያደርግላችኋል። እና በምንድን ነው የምናውቀው እያለኝ ነው አንዳንድ ሰው ነግራችኋል። አንዳንዶቻችሁ አቅማችሁ የተመታው እነዚህ ነገሮች ባለማወቅ በር ከፍታችሁ። ማወቅ ያለባችሁ አንድ ነገር አጋንንቶች እርስ በርስ አይጣሉ። በዩኒቲ ውስጥ ያለውን ፓወር ስለሚያውቁ እናንተን አታክ ለማድረግ አንድ ነው የሚሆኑ። መጽሐፍ ቅዱስ እንደዚህ ይላል፣ ጌታ ኢየሱስ ጠርጋ አባረርክ ከአንድ ቤት አለ፣ ባዶ እንደሆነ ሲያይ ብቻውን አይመጣልም አለ። ከሱ የከፉ 7 ከሱ የከፉ ማለት አለቆቹ ናቸው። ለመታዘዝ እንኳን ይመጣል ነው የሚለው። አንተን አታክ ለማድረግ የከፉትን ይዞ ይመጣል። ከሱ ያነሱትን አይደለም፣ የከፉትን። የከፉ ማለት በኦቶሪቲ ከፍ ያሉ እነሱ ያዙታል። የሚያዙትን ይዞልህ ይመጣል። አንተን ለማጥፋት ለመታዘዝ ዝግጁ ነው። ስሙኝ፣ ጌታ ኢየሱስን እንደዚህ ያሉት ጠሩትና፣ በደንብ ስሙኝ። አንዳንድ ሰው ልምድ የሌለውን ነገር አይገልጥም። ከኔ ጋር ናቸው። ለምሳሌ ተነስቶ ይሄ ከአጋንንት ነው ካለ አጋንንት ጋር የሆነ ነገር አይቷል ማለት ነው አይደል? በድፍረት ካለ አይቷል። ስለዚህ ያየውን ነው የሚመሰክረው። ደቀ መዛሙርት እንኳን እኛ የሰማነውን ያየነውን የነካነውን እንመሰክራለን ነው አይደል? ጌታ እንደዚህ ያሉት ባለ በሌለ ኃይላቸው አታክ እሱን ማድረግ ስለፈለጉ ምን አሉት? ሰውን ሁሉ ጠሩና እንደዚህ ያሉ፣ ይሄ እንትን መስሏችሁ ነው እንዴ? አጋንንትን የሚያስወጣው እኮ በአጋንንት አለቃ በቤልዜቡል ነው። አጋንንትን በአጋንንት አለቃ ነው የሚያስወጣው። ሰምታችሁኛል? ልምድ ባይኖራቸው ኖሮ አጋንንትን በአጋንንት ማስወጣት ኬት ያውቃል? ከኔ ጋር ናችሁ? አጋንንትን በአጋንንት ማስወጣት እንዴት ያውቃሉ? ከዛ ጌታ አንድ ዊዝደም ነገራቸው። እንደዚህ ያላቸው፣ እርስ በርሱ የሚከፋፈል መንግስት እኮ አይጸናም ማለት። እነሱ በዩኒቲ ነው የሚሰሩት ማለት። ያ ማለት አጋንንት በአጋንንት አለቃ ቢያስወጡም አለቃው ገብቷል፣ ሌላው ወጥቶ። እኛ ሀገር አይታችሁ አታውቁም? ውጣ በእንትን ስም ይላል መጽሐፍ ቅዱስ። የኢየሱስ ስም ብቻ ነው አጋንንት የሚያስወጣው ይላቸው። በቃ አለቀ። ምላስ ሁሉ በሰማይም ይላል በምድርም ከምድርም በታች በሚመጣው ገና ወደፊት ባለው ዓለም ሁሉ ከስም ሁሉ በላይ የሆነን ስም ሰጠው ይላል። ለዚህም ደግሞ ለእግዚአብሔር አብ ክብር ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ ተብሎ ተጽፎላቸዋል። ከኢየሱስ ውጪ የለም ከተባለ የምታመጣው ነገር መጠርጠር አለበት። ይጮሃል አይጮህም ወይ ካላችሁ እየጮኸ ነው አጋንንቱ። ሰውየው ድራማ እየሰራ አይደለም የሚለፈልፈው። ውጣ በእንትን ስም ሲባል ድራማ እየሰራ አይደለም የሚለፈልፈው፣ እየጮኸ ነው። በምንድን ነው የሚያስጮኸው ግን ግልጽ ነው። ሌላ ከፍ ያለ ጠርቶብህ ነው ሌላውን እያስጮኸ ያለ። ህይወታቸው ሰላም ሆነ ነፃ ወጣ ወይ ብትሉ ቼክ ዴር ላይፍ
ፕሮብሌም ውስጥ ነው ያሉት። ማንም ሰው ኢየሱስ ካረዳው በስተቀር ነፃ ሊሆን ይችላል። አይ በዚህ አይወጥም ሲባሉ ኢየሱስ ስም ይልሃል። የኢየሱስ ስም የሚሰራው በኢንቲሜሲ ነው ብያቸዋለሁ። እንዴት ስሙ ስለተጠራ ካላችሁኝ እኮ መጽሐፍ ቅዱስ ነው የሚለው። ደቀ መዛሙርቱ በሚጠሩት ይላል ያስኬዋ ልጆች ይላል አይደለ? በሚጠሩት በኢየሱስ ስም ብሎ ሲገስጽ አጋንንቱ አንስቶ መጫወቻ በጫጫቃቸው ነው የሚለው። ቦጫጭሮ ልብሳቸውም ቀዳዶ ምንድነው ሲባል እነ ጳውሎስን እናውቃለን። ኢየሱስና እናንተ እነማን ናችሁ? ስሙን ራሱ የሚጠቀመው ኦቶሪቲ ያለው ሰው ነው ማለት። ለእናንተ ትልቁ ትሬዠር ጌታ የሰጣችሁ በመንፈሳዊ ዓለም እውቅናን የሰጣችሁ። ለዛ ነው አለቅነት፣ ስልጣናት ምናምን ይህን ሁሉ ኦቶሪቲ ወሰደ ይልና ለምንድን ያደረገው ሲባል በመንፈሳዊ ዓለም ባሉ አለቆች፣ ስልጣናት፣ ገዢዎች በእነሱ መካከል ትታወቅ ዘንድ ነው ይላል። እውቅናን የሰጠ የስሙ ኃይል የሚሰራለ ስሙን ባወክበት ልክ ዲሲቭድ አትሁኑ። አንዳንድ ጊዜ እንደዚህ ሆናችሁ አታውቁም? ቸርች ሄዳችሁ ምንም ነገር ሳይሰማችሁ ወጣችሁ ታውቃላችሁ? እስቲ ወጥቶ የሚያውቅ ምንም ነገር ማለት ከእናንተ ሐሳብ አላልኩም። ቀን ሙሉ ስትጦዝ ውለህ ያን ሁሉ እያብሰለሰልክ የጌታን ቃል ሳሰማ ወጣ አላልኩም። ግን አንዳንድ ጊዜ ትንቢትም እየተነገረ የሆነ ነገር እየተባለ የሆነ ሾው አለ፣ እናንተ ጋር ምንም የለም። ሆናችሁ ታውቃላችሁ? በደንብ አለ እኮ በደንብ አክቲቪቲው አለ፣ እናንተ ጋር ምንም የሚለወጥ ነገር የለም። ይኸውላችሁ እግዚአብሔር በጌታ ኢየሱስ አልፎ ትልቁ የሰጣችሁ ስጦታ፣ ትልቁ ትሬዠራችሁ በእንደዚህ አይነት ቦታ የሚመረምር መንፈስ ሰጥቷቸዋል። ሰምታችኋል? መንፈስ ሰጥቷቸዋል፣ የሚመዝን መንፈስ። የእግዚአብሔር ቃል ያለ ሕያውና የሚሰራ ነው ብሏቸዋል አይደል? በሁለት ወገን እንደተሳለ ሰይፍ ነው ብሏቸዋል። ሕያው ነው ካላችሁ የጌታ ቃል ሕያው ነው ካላችሁ የጌታ ቃል ሲሰበክ የሆነ ክፍላችሁን ይነካችኋል። አንዳንድ ጊዜ እንደዚህ ሆናችሁ ታውቃላችሁ? ቸርች ውስጥ እየተሰበከ እናንተ የሆነ ነገር ጌታ ያላችሁን ወይ ደግሞ ስለ ጌታ ነገር ጭንቅላታችሁ ፕሮሰስ አድርጎ የሚያቅሰው ውስጥ የሆነ ቃል እየተሰበከ ጌታ እኮ እንደዚህ ብሎ አይገርምም ይሄ ነገር ብላችሁ ታውቃላችሁ? ለምን እንደዛ እንደምትሉ ታውቃላችሁ? የጌታ ፕሮሚስ ስለሆነ ነው። ጌታ እንደዚህ ያለ የእውነት መንፈስ በመጣ ጊዜ አለ ወደ እውነት ይመራችኋል ካለ በኋላ እኔ ነገርኳችሁን ያሳስባችኋል ብሎ እኔ ነገርኳችሁን ያሳስባችኋል። ለደቀ መዛሙርቱ ብቻ አይደለም፣ ለእናንተ የተነገራችሁ ትንቢት፣ ያያችሁት ህልም፣ የተነገራችሁ የተስፋ ቃል በቃሉ በኩል ያሳስባል፣ ሪማይንድ ያደርጋል እንጂ ስለ ደቀ መዛሙርቱ ብቻ አይደለም። ያጋንንትን ትሪክ ካላወቅ እንዴት በህብረት እንደሚሰሩ ይችን ቃል ልንገራችሁ። ይኸውላችሁ እናንተን ህይወታችሁን ለማጥናት የሚላኩ ሁለት መናፍስቶች ሞኒተሪንግ ስፒሪት እና ፋሚሊየር ስፒሪት የሚባሉ። ሞኒተሪንግ ስፒሪት እናንተን አታክ የሚያደርጉ አይደሉም። ሞኒተሪንግ ስፒሪት መውጫ መግቢያችሁን ሁሉ ነው የሚያጠኑት። የት ይገባል፣ ምን ታዘወትራለህ፣ ምን ትወዳለህ፣ ሪፖርት ተሰብስበው ሪፖርት ነው የሚያደርጋችሁ። አጭር ምሳሌ ሞኒተሪንግ ስፒሪት ደሊላ ዙሪያን ሁሉ ነው የምታጠናል። የት ጋ ነው የኃይል ምንጭ ያለው? በደንብ ኢንፎርሜሽን ከሰበሰበች በኋላ እሱ አይደለችም አታክ የምታደርግ፣ ወስዳ አታክ ለሚያደርጉ ነው የምትሰጥ። ያንን ኢንፎርሜሽን ከሰበሰቡ በኋላ አንተን አታክ ያደርጓል። ፋሚሊየር ስፒሪት ደግሞ እናንተ ዙሪያ ሁሉ ባሉ ሰዎች በሰርክላችሁ ነው እናንተ የሚያጠና። እንደዚህ አይነት መናፍስቶች እንዲመቱ ጸልያለሁ። አንድ ነገር ልንገራችሁ፣ የመጨረሻ የምነግራችሁ ነገር ቸርች ውስጥ ስትቀመጡ በጣም ኤነርጄቲክ አክቲቭ ሆናችሁ መታችሁ ቁጭ ካላችሁ በኋላ ቸርች ውስጥ ስትቀመጡ የማታውቁት ድካም መጥቶባችሁ ያውቃል? እስቲ መጥቶበት እስቲ አንዳንዶቻችሁም እዚህ ውስጥ እያያችሁ ስለሆነ ነው። የማታውቁት ድካም የሆነ ነገር ከመጣባችሁ ቼክ ዩር ኢንቫይሮንመንት። የሆነ ዲመን ሰርክላችሁ ላይ አለ። አም ቴሊንግ ዩ እሳት ይዘው የሚመጡ ሰዎች እሳት ያደርጓቸዋል ሳታውቁ። በርን ያደረጉ ስለሆነ እሳት በባህሪው የሚጋባ ነው። የሆነ እሳት ያገኛቸዋል። ሰላም የሆናችሁ ሰዎች እንትን ከሆናችሁ ዛሬ ደክሞ አይደለም፣ ስር ያለ የሆነ መንፈስ አለ፣ መመንጠር አለ። እንደዚህ አይነት መናፍስቶች እንዲመቱ ጸልያለሁ። አቅማችሁን ሊመቱ የሚመጡ ነግሬያችኋለሁ እኮ ገና ስጀምር። አጋንን ሲጀምር ስትሮንግ ሳይድህን ነው ዊክ የሚያደርገው አታክ ከማድረግ በፊት። ጸሎት ከሆነ እሱን ነው የሚመታብ። ሌላው የሰው ሁሉ ዊክነስ አጋንንት የሚጠቀምበት ኢጎውን ነው የሚጠቀመው። ይሄ የውስጥ ኢጎ የለም፣ እሱን ነው የሚጠቀምበት። አንድ ጊዜ ምን እንደሆነ ልንገራችሁ፣ ምሳሌ ልንገራችሁ። የሆኑ ፋሚሊዎች አሉ መንደር ውስጥ የሚኖሩ። እዛ ጋር ሌላ ቤት ነው፣ እዚህ ጋር ሌላ ቤት ነው፣ አንድ አካባቢ የሚኖሩ ሰዎች አሉ። እና አንደኛው ሰውዬ አህያውን አስሯል። አህያውን ቤቱ አስሮ እዛ አካባቢ ሲመጣ የሚገርም ስቶሪ ሰምቼ ገርሞኝ ነው። በደንብ ስሙ። አህያውን አስሮ ሰይጣን እያለፈ ሁለቱም ቤቶች ያያቸዋል። ሁለቱም ቤቶች ቼክ ካደረገ በኋላ ያ ሰውዬ ያሰረውን አህያ ይፈቷል።
እና ያ የተፈታው አህያ ይሄድና ጎረቤቱ ያለውን የሰዎቹን ማሳ ሁሉ ያበላሸዋል። እና ድንገት ስትወጣ የዛ ማሳ ባለቤት የሰውየው ሚስት ስትወጣ አህያው ድራሹን አጥፍቶ ታያለች። በቁጣ ትመጣና መሳሪያ አንስታ አህያውን ትገለዋል። ልክ አህያውን ስትገለው የአህያው ባለቤት ደግሞ መጥቶ ሴትዮዋን ይገላታል። ሴትዮዋን እንደገደላት ሲያይ ሰውየው መጥቶ ያኛውን ሰውዬ ይገለዋል። ያኛው ሰውዬ እንደሞተ ያየችው የሰውየው ሚስት ልጆቿን ትጠራና አባታችሁን የገደለው ያ ሰውዬ ነው፣ ቤቱን እናቃጥለው ትለዋለች። ከዛ ልጆቹ ይመጡና ሙሉ ቤቱን ያቃጥሉታል። ሰውየው በአጋጣሚ ቤቱ ውስጥ አልነበረም። ቤቱ ንብረቱ ሁሉ ይወድማል። ከዛ በኋላ ምን ይላል? ምን ውስጥ ገብቼ ነው? ምን ተፈጥሮ ነው? ምን ሰይጣን ነው ይሄን ያደረገብኝ ብሎ ሲናገር ሰይጣን እንደዚህ ያለ አሉ፣ እኔ ምንም አላረኩም፣ አህያውን ነው የፈታሁት አለ። የእናንተ ኢጎ ግን እርስ በርስ አገዳደላቸዋል። ሰይጣን የሆነ ነገርን ነው ትሪገር የሚያደርገው። ስከፍትለት ያበጣብጣል። ራሱ አድቫንቴጅ ወስዶ ነው የሚጨርስ እንጂ በራሱ ኃይል ኖሮት አታካ ያደርግ። አብዛኛው ሰው የሚያልቀው በዚህ ነው። እንዴት የከሌ ልጅ እኔ እንዴ! ኢትዮጵያዊን ደግሞ አታክ የሚያደርገው በወኔ ነው። ኢትዮጵያዊ በመንፈስ አይዋጋም፣ በስጋ እንዲዋጋ ነው የሚያደርግ። አንድ አገልጋይ እንደዚህ ያደረገ አሉ። አንድ መጽሐፍ ቅዱስ ጠቀሰና ቀጣይ ሳምንት ጌታ ተናግሮኛል፣ ስለ ውሸት ነው ማስተምራችሁ አለ። ከዛ የውሸት መንፈስ መምታት ስላለብን አለ። ስለዚህ ተዘጋጅታችሁ ነው ይሄንን መጽሐፍ ምዕራፍ 17 አንብባችሁ ነው አለ። ከዛ ሁሉም እሺ አለ። በሳምንቱ ብዙ ሰው ነው የመጣው። ከዛ እስቲ ያነበበ ሰው ሲል ሁሉም አወጣችሁ። ከዛ እግዚአብሔር ይባርካችሁ፣ ውሸታችሁ ከእናንተ ጀምሯል፣ ምዕራፍ 17 የለውም መጽሐፉ አለ። ሁሉም አንብበናል ብለው አውጥቶ እግዚአብሔር ከአጋንንት አልላችሁም ከራሳችሁ ይጠብቃችሁ። የብዙ ሰው ጠላት ራሱ ነው፣ ሰውየው ባለቤት። ከራሳችሁ ይጠብቃችሁ። ይኸውላችሁ እግዚአብሔር የሚሰራው በማረፍ ውስጥና ሰላም ውስጥ በመቀመጥ። ስለዚህ ሰይጣን ያንን ሰላም እንዳታገኙ ባለ በሌለ አቅም እዚህ ጉድለትን ያሳያል፣ እዚህ በዚህ በኩል ያሳያል፣ ያለፈ ነገርን ያሳያል። ነፍስን ነው የሚያስጨንቅ። እናንተን አታክ ለማድረግ እናንተኑ ነው ዊክነሳችሁን አጥንቶ የሚጠቀምባችሁ። ጌታ የጀመረው ጠላቶቻችሁን አታክ ከማድረግ አይደለም፣ የእሱን ሰላም ከመስጠት ነው። ለዛ ነው መጽሐፍ ቅዱስ ሰላሜን እሰጣችኋለሁ ነው። ሰላም ውስጥ ያለን የተረጋጋን ሰው አታክ ሊያደርገው አይችልም። በምን ያገኘዋል? እግዚአብሔር እንዲጠብቃችሁ ጸልያለሁ። ጥበቃ ይሆንላችሁ፣ ፕሮቴክሽን ይሆንላችሁ። ባረኳችሁ በኢየሱስም። ኢት ኢዝ ዳን።